እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። አጭር ጸሎት አድርገን እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ሳምንቱን ሁሉ ጠብቀ በዚህ ጊዜ ስላደረስከን ክብር ምስጋና ለስምህ ይሁን። ከያለንበት ሆነን ቃልህን የምንሰማበትን ዕድል ስለሰጠህን በዚህ ደግሞ በዙም መስመር አምላካችን እግዚአብሔር ሆይ መተናነጽ እንዲሆንልን ለሰው ልጆች በሰጠኸው ጥበብ ከአካባቢያችን ሳንንቀሳቀስ አንተን ለመስማት ቃልህን ሰምተን ለመታነጽ እንዲህ አይነቱን ምቹ ሁኔታ ስለፈጠርክልን አንተን እጅግ አድርገን እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። ቅዱስ ጌታችን ሆይ አሁንም አቤቱ እንደለመድነው አንልህም። ከለመድነው በተለየ መንገድ ቅዱስ መንፈስ ዛሬም አዲስ አሰራር አዲስ መንገድ እኛን የምታንጽበት ያንተ ረቂቅ አሰራር አለ። እንዴት ታደርገዋለህ? ከየት ታመጣዋለህ? አትባልም። ረቂቅ በሆነ አሰራርህ በቅዱስ መንፈስህ አማካኝነት የእያንዳንዳችን ልብ እንድትነካ በቃልህ እውነት እንድንቀረጽ ከቃልህም የተነሳ እንድንጠነክር እንድንጸዳ አምላካችን ሆይ ጽኑ አቋም እንዲኖረን ያንተ ድጋፍ ያንተ እርዳታ ለእያንዳንዳችን እንዲበዛ ጊዜውና ሰዓቱን ላንተ አደራ ሰጠን። አስተምረን በጌታ በኢየሱስ ክርስቶስ ስም አሜን። ቅዱሳን ቃሉን እያጠናን ባለፈው ሳምንት የእግዚአብሔር ቃል አደራን በተመለከተ ጥሶ የሚወጣ ታማኝነትን በቃሉ አዋጅ ክፍል 2ን ተመልክተን ነበር። ዛሬ ምዕራፍ 4 ቁጥር 1 እና 2 ላይ እንቆያለን። የጠበቀ አደራ ይላል። ክፍል 1ን እንመለከታለን። ሁልጊዜ እንደምናደርገው የዕለቱን ንባብ እናነባለን። ምዕራፍ 5 ከቁጥር 1 እስከ 2 ያለውን በነባሩ ትርጉምና በአዲሱ መደበኛ ትርጉም አንብበን እንጀምራለን። እግዚአብሔር አምላካችን የተባረከ ይሁን። ጌታ በበጎነቱ በፍቅሩና በርህራሄው ይህንን ጊዜ ስለሰጠን ተመስገን። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ መክረሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመህ እየታገስክና እየመከርክ ዝለፍና ገስጽ ምከርም። በእግዚአብሔር ፊት እንደገና በአዲሱ መደበኛ ትርጉም ላንብበው። በእግዚአብሔር ፊት እንዲሁም በሕያዋን እና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህንን አደራ እልሃለሁ። ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን። በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበረታታም ይላል። ጢሞቴዎስ ከጳውሎስ ጋር ሆኖ ያው ቃሉን እንዳገለገለ ደጋግመን ተመልክተናል። ጳውሎስ ልኮት ለብቻው እያገለገለ የሚገኘውን በአሁኑ ጊዜ ቃሉን ነው። ታዲያ አሁን በመጨረሻ እንደገና ቃሉን ስበክ ለምን ይለዋል? ነገሩን ለማጥበቅ እንደሆነ ብዙዎቻችን እንገነዘባለን። ይህን የእግዚአብሔርን ቃል የወንጌሉን ሰባኪነት በብቃት መፈጸም የሚቻለው እንዴት ነው? መንፈሳዊ አገልግሎት በሚያስተማምን መንገድ መፈጸም የሚቻለው እንዴት ነው የሚለው ጥያቄ ሊጠየቅ የሚገባው ነው። ያው እንዲህ አይነቱን ጥያቄ ደግሞ ሊመልስልን በአስተማማኝ መንገድ ሊያስረዳን የሚችል ከሐዋርያው ጳውሎስ ሌላ በዚህ ጊዜ የለም። እንደ ተረቱ ማን ይመስክር የነበረ ማን ያርዳ የቀበረ እንዲሉ በዚህ ጉዳይ ትክክለኛ መካሪ የጢሞቴዎስ የእምነት አባት ነው። ይህንን ጠበቅ ያለ ምክር እንደገና አብሮት ሲሰብክ ለኖረ ሰው ማሳሰቢያ ይሰጣል። ለተነሳው ጥያቄም አጭርና ግልጽ ማብራሪያ ይሰጣል። ይሄ ቃሉ የእስትንፋሰ መለኮት ውጤት ነው። ባለፈው ሳምንት እስትንፋሰ መለኮት ማለት ምን ማለት እንደሆነ
ተመልክተናል። ሪቨሌሽን ወይም መገለጥ ማለት መገለጡ የመጣበትን መስመር ሲያመለክት ኢንስፓይሬሽን ወይም እስትንፋሰ መለኮት ይሄ የእግዚአብሔር መንፈስ ያለበት መጽሐፍ የሚለው ሐሳብ የተገኘውን ውጤቱን ነው። መጽሐፍ ቅዱስን ልዩ ያደረገው ፍጹም ሰብአዊ ፍጹም መለኮታዊ መሆኑ ነው። ልክ እንደ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ጌታ ኢየሱስን ሰብአዊ ማንነቱን ያለ ኃጢአት ንጹሕ ያደረገው ከመንፈስ መጸነሱ እንደሆነ ልክ እንዲሁ ከሰው ስተት ከብረት ዝገት አይጠፋም፣ ሰው የጻፈው መጽሐፍ በምን መልኩ ጽዱ ሊሆን ከስህተት የራቀ ሊሆን ይችላል ለሚለው ሐሳብ ጸሐፊዎቹ ቢወዱ የጻፉት ቢፈልጉ የከተቡት ነገር አደለም መጽሐፍ ቅዱስ። ይልቁንም መንፈስ ቅዱስ መርቷቸው የነሱን ሰብአዊ ሁኔታ በመጠቀም እንደየግል ሁኔታቸው የተላለፈ መልእክት ነው፣ የሥነ ጽሑፍ ታምር ነው ብለን መጽሐፉ ተጠቃሎ እስኪጻፍ 1500 ዓመታት ፈጅቷል። 40 ያህል ደራሲዎች ወይም ደግሞ የቃሉ መልእክተኞች ተሳትፈዋል። በልዩ ልዩ ቦታ ሆነው ጽፈውታል። ግማሾቹ ቤተ መንግስት ነበሩ፣ ግማሾቹ እስር ቤት ነበሩ፣ ግማሹ በጉዞ ላይ ነበሩ፣ ግማሾቹ በቤተ መቅደስ ነበሩ። ሁሉም ግን ለአንድ ወሳኝ ድምፅ ልክ እንደ ኦርኬስትራ አንድ ትኩረትን የሚስብ ድምፅ እንደሚያወጣ በመንፈስ ቅዱስ መሪነት የተጻፈ በመሆኑ ሁሉም ሰዎችን ከእግዚአብሔር ጋር የሚያጣብቁ ከእግዚአብሔር ጋር ስምምነት ያላቸው መሆናቸውን ባለፈው ተመልክተን ነበር እና ይሄ ቃል አድራሽና ባላደራ ያስፈልገዋል እና ለዚህ ደግሞ እንደ ሐዋርያው ጳውሎስ ያሉትን ጌታ ለይቷል። ብዙ ጊዜ የቃሉ ስብከት ለአንዳንዶቻችን የሚያሰለች ይመስለናል፣ በቃ ትክት የሚያደርግ ይመስለናል እና ስፐርጅን የተባለው ታላቁ ሰባኪ በአንድ ወቅት ለሰባኪዎቹ በተወላቸው ማስታወሻ የሰጠውን ምክር በዚህ ጊዜ ማስታወስ ይጠቅማል እና ያ ሰው ሲናገር እንዲህ አለ። እርግጥ ነው የአንዳንድ ሰባኪዎች ንግግር አይማርክም፣ እንደውም ከማሰልቸቱ የተነሳ ቶሎ ባለቀ ያሰኘናል። ይሁን እንጂ የሚነገረውን የእግዚአብሔርን ቃል ልክ ኑዛዜ በምንሰማበት ትኩረት ብንሰማው ከንግግሩ ለእኛ የሆነ ነገር አናጣም። ኑዛዜን ስንሰማ ትኩረታችን የጠበቃው ወይም የቄሱ አቀራረብ ላይ አይሆንም። የቱንም ያህል ንግግራቸው አሰልቺና ትዕግስት አስጨራሽ ቢሆን ከኑዛዜው የእኛ ድርሻ ምን እንደሚሆን በጉጉት ስለምንጠብቅ በትኩረት እንሰማለን። መልእክት ለማግኘት ዋናው በጥሞና ማዳመጥ ነው። እዚህ ሀገር ያው ወይ ለቄስ ነው ወይም ለቤተ ክርስቲያን አገልጋይ ወይ ደግሞ በሕግ ነው ኑዛዜ የሚደረገው። ቤተሰብ ሰብሰብ ብሎ ሲሰማ ምንም እንኳ በዕለቱ የተመደበው ቄስም ሆነ የጠበቃ የሕግ አዋቂ ንግግራቸው የማይማርክም የሚያሰለችም እንኳ ቢሆን ብዙ ጊዜ የምናደርገው ነገር ከዚህ ነገር ለኛ የሚሆነውን መፈለግ እና እሱን በትኩረት መመልከት ይቀናናል እና እሱን ነው የሚለው ሐዋርያው ጳውሎስ። በዚህ የጠበቀ አደራ ላይ ልብ እንድንለው የሚፈልገው ነገር አለ። ቀደም ባሉት ምዕራፎች ያው ለወጣቱ አገልጋይ ለጢሞቴዎስ የስልጣኑ ምንጭ ምን እንደሆነ ካስገነዘበው በኋላ በቃሉ አገልግሎት ላይ በብዙ ትጋት እንዲሳተፍ ያው ትዕዛዝ ይሰጠዋል እና ይሄ ትዕዛዝ በጠበቀ አደራ በልባዊ ተማጽኖ ነው የቀረበው። ይሄ ልባዊ ተማጽኖ ከምክርና ልመና ባለፈ ሁኔታ የቀረበ ጽኑ አደራን የመለኮትን ስም በመጥራት የሚቀርብ የተማጽኖ ቃል አሳሪና ጥብቅ አደራ መሆኑን የሴማውያን ባህል ገሃድ ያደርጋል። በዚያ ዘመን ፖለቲከኞችም ሆኑ የማህበረሰብ ወኪሎች ተማጥኖን የሚያቀርቡት ልዩ ልዩ ልምምድና
ልዩ ልዩ ስልቶች ነበሯቸው። እዚህ በእግዚአብሔር ፊት የሚለው ቃል ቀደም ብለን ያነበብነው ማለት ነው። ልዩ ልዩ አገባብ አለው። በእግዚአብሔር ፊት በሕያዋንና በሙታን ብሎ ይላል። ይሄ በእግዚአብሔር ፊት የሚለው ቃል መጽሐፍ ቅዱሳችን ውስጥ አንዳንዴ እውነትን የሚያስረግጥ መሐላ ነው፣ በሌላ ጊዜ ደግሞ አደራ ነው። በዚህ ስፍራ በአምላክ ፊት ስለሚሰጥ አደራ አስተዋሽ አባባል ነው። አንዳንዴ እውነትን የሚያስረግጥ መሐላ ነው። ይሄ ታስታውሳላችሁ። በፊቱ የቆምኩትን ሕያው እግዚአብሔርን ይሉ ነበር ነቢያት። እሱ ሲሆን የሚሉትን ነገር ለማስረገጥ በእግዚአብሔር ፊት የሚቀርብ ልዩ አገባብ ነው እና ያ አደራ በእግዚአብሔር ፊት የሚቀርብ ነገር ነበር። በእግዚአብሔር ፊት ልዩ ልዩ አገባቦች፣ ይሄ በሕያው እግዚአብሔር ፊት የሚለው ጢሞቴዎስ ወደ እግዚአብሔር መቅረብን ያገኘው በጸጋ በተሰጠው ዕድል ፈንታ መሆኑን፣ በክርስቶስ የመስዋዕትነት ሞት ከእግዚአብሔር ጋር እንደ አባትና ልጅ ከመተዋወቁ በፊት እንደ አሕዛብ ከእግዚአብሔር ሩቅ መሆኑን የሚያስታውስ፣ አሁን ግን በክርስቶስ ደም መቅረቡን የሚያስገነዝብ በጸጋ የተገኘው ወደፊቱ የመግባትን ነገር መነሻ አድርጎ ሐዋርያው ጳውሎስ በዚህ ስፍራ የሚያተኩረው ከጠበቀ አደራ ጋር የተያያዘ ሐሳብ ነው። ብዙውን ጊዜ በእግዚአብሔር ፊት ለመጸለይ እንቀርባለን። እዚህ በእግዚአብሔር ፊት ቆመን የተላክነውን መልእክት ለማቅረብ እንቆማለን። በእግዚአብሔር ፊት የምንፈጽማቸው ጸሎት እንፈጽማለን፣ ቃሉን ለመናገር እንቆማለን። እዚህ ጋር ግን በእግዚአብሔር ፊት የሚለው በከፍተኛ የአደራ ስሜት፣ በታላቅ ትኩረት፣ በንጹህ ፍርሃት ተልእኮን ለመወጣት ከመሰናዳት ጋር የተያያዘ የባለ አደራነት አባባል ነው። እንዴት ነው? በቀድሞው ዘመን እኛ በኖርንበት ማህበረሰብ ታስታውሱ ከሆነ ስመ መለኮትን ጠርቶ አደራ ማጥበቅን ወይም ስመ ንጉስን፣ ስመ መልአክን፣ ስመ ክቡራንን ጠርቶ ሐሳብን፣ አደራን በተማጽኖ መልክ ማቅረብ የተለመደ ነው። በቀድሞው ዘመን በምንኖርበት ማህበረሰብ የግለሰብ ስም እንጠራለን። በገሌ አጥንት ይዤሃለሁ፣ በገሌ ስም። ስመ መልአክን የሚጠሩ ሰዎች በቅዱስ ገብርኤል ስም ወይም ቃል አስገቢው፣ መሐላ አሳሪው ለተገባው ስምምነት ወይም ለሚጠበቀው አደራ ታማኝ እንዲሆን ግድ የሚል ነው። የሚወዱትን ጠርተው ድሮ ትዝ ይላችኋል፣ ብዙዎቻችን የእኔ ዕድሜ ከእኔም ዕድሜ 5 እና 10 ዓመት ገፋ ያላችሁ ሰዎች በኃይለ ሥላሴ አምላክ ወድቃ በተነሳችው ባንዲራ ሲባል ደጋግመን የሰማንባቸው ጊዜያቶች ነበሩ። ታስታውሳላችሁ። በሕግ አምላክ ሲባል አንድ ሰው እኔ ትንሽ ልጅ ሆኜ በሕግ አምላክ ካለ ሰዎች ሲጋጩም ወይም ተላላፊ ሆነው ከሆነ ወይ ግብር ሳይከፍሉ ቆይተው ከሆነ ነጠላና ነጠላቸውን ወይም ጋቢና ጋቢያቸውን አስተሳስሮ ሕጉ ያቆማቸው እዛ ቦታ ላይ ሕጉን የሚጠብቁበት ሁኔታ ይፈጠር ነበር። ጳውሎስ እዚህ ጋር በእግዚአብሔር ፊት ሲል የሚለው ልክ እንዲህ አይነቱን ነገር ነው። በእግዚአብሔር ስም በእግዚአብሔር ፊት ሲል እመክረሃለሁ እና ይሄ በእግዚአብሔር ፊት የሚለው ስለ እግዚአብሔር ብለህ ልክ ስለ ቅዱስ ገብርኤል ስለ እምዬ ማርያም እንደሚሉ ወይም ስለ ከበደ አጥንት ስለ ገሌ ብለው እንደሚሉት አይነት ተማጽኖ ነው በእግዚአብሔር ፊት የሚለው ሐሳብ። ስለዚህ በእግዚአብሔር ፊት ብቻ አይደለም፣ ሐዋርያው ሁለተኛ ይጠራል። በኢየሱስ ክርስቶስ ፊት ብሎ የሚያስከትለው አደራውን ለማክበድ ብቻ ሳይሆን
በዚህ ስፍራ በጣም ኢየሱስ ክርስቶስን በሚገባ ውለታውንና ደግነቱን በማሰብ ስለሚፈጸም መንፈሳዊ መልካምነት ከማሳሰብ ጋር የተያያዘ ነገርን ነው የሚያሳየው። ይሄ ሐሳብ ያጸደቀውን ክርስቶስን እንደ ጽድቁ እያየ አገልግሎቱን እንዲወጣ ለማስገንዘብ ጭምር መሆኑን ብዙ የመጽሐፍ ቅዱስ ተማሪዎች ይስማማሉ። በእርግጥ ያጸደቀው የቀደሰው ሊወስደው የሚመጣውን ጌታ እያሰበ እንዲያገለግል የጠለቀና የጠበቀ ማሳሰቢያ ይሰጣል። ቀጥሎ በሕያዋን ላይ ብሎ ይናገራል። በሕያዋን እና በሙታን ሊፈርድ ባለው በሚለው ገለጣ ሐዋርያው እያለ ያለው ስለ ኢየሱስ ክርስቶስ፣ ስለ ፈራጁ ጌታ፣ ስለተገለጠው ማንነቱ፣ ስለ አሸናፊ መንግስቱ ስትል ለቃሉ አዋጅ ትኩረት ስጥ ነው። እነዚህ ማንነቶች በሚሰጠው ትእዛዝ መሃል በማምጣት ቃል የማስገባትን ብርቱ ማሳሰቢያ ይቀጥላል። ክርስቶስ ሲገለጥና መንግስቱን ሲያቋቁም ፍርድን ያስፈጽማል። የእሱ የሆኑትን በግዛቱ ይሰበስባል እና በመንግስታት ስም ተማጽኖ ቀደም ብዬ እንደነገርኳችሁ ሲቀርብ ሕጉ ተፈጻሚነት እንዲያገኝ ሰዎች ያንን መንግስት ዕውቅና እንዲሰጡት ነው። ልክ እንዲሁ በኢየሱስ ክርስቶስ ፊት በእግዚአብሔር ፊት ሲል ከተረታ ተረት ርቆ ቃሉን በሚገባ መሰጠት እንዲያገለግል በመገለጡና በመንግስቱ መክረሃለሁ የሚለው ሐሳብ ከጌታ ዘንድ የተሰጠውን አገልግሎት እርሱ እንደሚያይ ብቻ ሳይሆን እንደሚመጣና እንደሚዳኝ በማሰብ መፈጸም እንደሚገባ ሐዋርያው ያስገነዝባል። ሐዋርያው ከወንጌል ስብከቱ ውስጥ ከሚያነሳቸው ርዕሰ ጉዳዮች መካከል የጌታን በድጋሚ መገለጥ ነው። ይመጣል እሱ ምን ይላል? በመንግስቱ መክረሃለሁ ብሎ ሲል አሁን በዚህ ስፍራ የቃሉን አደራ የተቀበለው ጢሞቴዎስ እርሱን መሰሎችን ጌታ መጥቶ እንደሚዳኝ መንግስቱም የጸናችና አድሎ የሌለባት መሆኗን በማሰብ ጢሞቴዎስና እርሱን መሰሎች አገልግሎታቸውን እንዲፈጽሙ መነሻ አድርጎ ያው ምክሩን ይሰጣል ጳውሎስ። እዚህ ጌታ የሚመጣው በታላቅ ክብርና በአደባባይ ቢሆንም መከሰቱ ግን በድንገት መሆኑን ተገንዝቦ አገልግሎቱን በጥንቃቄ መፈጸም የሚገባ መሆኑን በጥብቅ ያሳስባል። በመጣም ጊዜ ቀደም ብሎ ፍንጭ እንደሰጠው ፍርድ እንደሚያቀርብ ይናገራል እና ስለዚህ ችሎታን ቃሉን ማስተላለፊያ እንጂ ቃሉን መከለያ ሳያደርግ አማኝ አደራውን እንዲወጣ በዚህ ስፍራ ይነግራል። ብዙ አገልጋዮች ቃሉን የሰበኩ መስሏቸው ወደ አርት፣ ወደ ድራማ፣ ወደ ተረት ዝቅ ይላል እንትናቸው። ፍልስፍና፣ ድርሰት፣ ድራማ ላይ በማተኮር የሰዎችን ትኩረት ለመሳብ ደፋ ቀና ሲሉ ይስተዋላል። አደራ የተሰጣቸው አገልጋዮች ልዩ ልዩ ተሰጥኦ ቢኖራቸውም ያንን ተሰጥኦ ቃሉን ለማስተላለፊያ የሚረዳ መስመር አድርገው ሊጠቀሙበት ይገባል እንጂ ቃሉን እንዲጋርድና እንቅፋት እንዲሆን ሊፈቅዱለት አይገባም። ለዚህ ነው እዚህ ጋር በተውኩላችሁ ማስታወሻ አንዳንዶቻችሁ በስላይድ የምትከተሉ እና በቪዲዮ እያያችሁ የምትከታተሉ ችሎታ ቃሉን ማስተላለፊያ እንጂ ቃሉን መከለያ አይደለም የሚለው ሐሳብ የሚተነትነው የወንጌል ባላደራዎች ቃሉን የሚሰብኩትም ሆነ የሚያስተምሩት በቀዳሚነት የሰዎችን የመረጃ ጥም ለማርካት ሳይሆን የህይወት ለውጥ እንዲገኝ ነው። በህይወት ባሉትና በሞቱት መካከል ትክክለኛ ብያኔ የሚሰጠው እርሱ ኢየሱስ ክርስቶስ ሲገለጥ እንዳያፍሩ መልእክተኞች ሁሉ ቃሉን
እንዲሰብኩ ያደፋፍራል። በእግዚአብሔር ፊት በኢየሱስ ክርስቶስ ፊት ሲል ልክ ድሮ በኃይለ ሥላሴ አምላክ እንደሚሉ ለድሮ ሰዎች ነው የምናገረው እና ተማጽኖን በምናቀርብበት ወይ በምንወደውና በሚከበር ሰው ወይ በሚከበር መልአክ ወይ በሚከበር መንግስት ወይ በሚከበር ሕግ ተማጽኖ ይተላለፍ እንደነበረ እንዲሁ ጳውሎስ እዚህ ጋር ኢየሱስ ክርስቶስንና እግዚአብሔርን ምስክር አድርጎ በፊቱ አቁሞ ጢሞቴዎስን አንድ ነገር እንዲያደርግ ይጋብዘዋል፣ ያበረታተዋል። እሱም አደራውን በተግባር መፈጸም ነው። አደራ በተግባር እዚህ ጋር ቃሉን ስበክ ብሎ ጮክ ብሎ ይናገራል። በእግዚአብሔር ፊት በኢየሱስ ክርስቶስ ፊት በሕያዋንና በሙታን ሊፈርድ በሚመጣው በመገለጡ ባለው በክርስቶስ ኢየሱስ ፊት ሲል ቆይቶ ቃሉን ስበክ ይላል። አሁን ትእዛዙን ፍንትው አድርጎ ፊት ለፊት ያመጣዋል። ባጭሩ ምን ማለቱ ነው ካላችሁ አደራ በተግባር ማለቱ ነው። አደራ በተግባር ምን ማለቱ ነው? ቃሉን መስበክ ሃይማኖታዊ ድንጋጌ አይደለም፣ ወይም በይሆናል የሚሰጥ መላምት አይደለም፣ ፍልስፍና አይደለም። በተለይ ገለጻዊ ስብከት ቃሉ በገለጻዊ ስብከት ሲቀርብ ግልጥ የጠራ ትክክል የሆነውን የቃሉን አዋጅ በማወጅ የህይወት ለውጥ ለማስገኘት ቃሉን መናገር ነው። ቃሉ የሚለውን ማስተጋባት ለባለቤቱ ዕውቅና መስጠት ነው። ቃሉን የሚለው ራሱ ቃል ጠቋሚነቱ ጉዳዩ የባለቤቱ የሆነ ነው። የሰው ስሪት አይደለም። የሰው ስሪት ያልሆነውን ሰማያዊ ብርሃን ማስቀደም የሚገባ ነው እና ይሄንን አጥብቀህ አተኩር እንደማለት ነው። አገልጋዮች እውነትን ከተቀበሉ በኋላ በንቃት ይህንን አደራ እንዲወጡ እግረ መንገዱን ያስገነዝባል። ስለዚህ እዚህ ስፍራ ላይ አገልጋዮች የእውነትን ቃል ከተቀበሉ በኋላ በንቃትና በታላቅ ኃይል ማስተላለፍ የሚያስቸግር ልምምድ የሚሆንበት ጊዜ ያው ጥቂት አይደለም። ምክንያቱም ግልጥ የጠራ ተዛማጅ የቃሉን አዋጅ ሳይሸራርፉ ማቅረብ ብርቱ ስራን የሚጠይቅ ጉዳይ ነው። ይህ ብርቱ ስራ ነገርን ለማወሳሰብ ሳይሆን ይልቁንም ግልጽ የጠራና ትክክለኛ የሆነውን ቃል ለህይወት ለውጥ ለማቅረብ ነው። የክርስቶስን ፈለግ ለሚከተሉ የቃሉ ሰባኪያን የጌታ መልእክት ያልተወሳሰበ በብርሃን የተሞላ ቀላል ሰሚውን ያገናዘበ ነበር። የጌታ የቃሉ ስብከት ያን ያህል የተራቀቀና ፍልስፍናን የተሸከመ አልነበረም። ይልቁንም ተግባራዊ ነበር። ገበሬዎችን ሲያገኛቸው ዘሪ ሊሰራ ወጣ ብሎ ከዘር ጋር የተያያዘ አንዳንዱ መንገድ ዳር ወደቀ ብሎ ሲናገር እውነት ነው እኮ ገበሬው በእጁ የያዘው ነገር ሁሉም መልካም መሬት ላይ አይወድቅም። ተሸክመነው ስንሄድ መንገድ ዳር ሲወድቅ አይቻለሁ። በተለይ ደግሞ ገሌ የተባለው ከርፋፋ ገበሬ ጥንቃቄ ጎሎት ዘሩን መንገድ ለመንገድ እያዝረከረከ ሲሄድ አይቻለሁ ሊሉ እንዲችሉ በሚያረጋቸው በውሏቸው በማንነታቸው ዙሪያ እውነትን ይገልጥላቸው ነበር። መንግስተ ሰማያት ሴት በሊጥ ውስጥ ወይም በቡኮ ውስጥ የሰወረችውን እርሾ ትመስላለች ብሎ ለቤትም እመቤት አንዳንድ ጊዜ በሊጡ አንዳንድ ጊዜ ደግሞ የጠፋባትን ድሪም ቤቷ ውስጥ ጠርጋ ከዛ ስታገኘው ደስ ይላታል። ለሁሉም በሚገባቸው ተዛማጅ በሆነላቸው ሊያቆዩት በሚችሉት መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ
እውነትን ያስተላልፍ ነበረ እና ቃሉን መስበክ መላምት አይደለም፣ የረቀቀ ፍልስፍና አይደለም፣ ሃይማኖታዊ ድንጋጌ አይደለም። ልክ ጌታን ምሳሌያችን አድርገን ብንከተል ስብከት ቀላል፣ ሰሚውን ያገናዘበ፣ በብርሃን የተሞላ እውነትን ማስተላለፍ እንደሆነ ልንረዳ እንችላለን። ለዚህ ነው ቃሉን መስበክ አምራ ተግባር እንጂ ነጠላ ተውኔት አይደለም እምለው። ልብ ብላችሁ ስሙኝ። ቃሉን መስበክ ሰዋዊ ልፋት ብቻ ሳይሆን የመንፈስ ቅዱስ ረድኤትን የሚፈልግ ከመለኮት እገዛን የሚሻ መሆኑን ለአፍታ እንኳ ልንዘነጋ አይገባም። ብቻችንን ከቆምን ወየውልን። ለዚህ ነው ሰባኪዎች ለረጅም ጊዜም ቢዘጋጁ መድረክ ይፈራሉ። ጤናሞች ከሆኑ እችልበታለሁ የሚሉ ሰባኪዎች አርቲስት ሊሆኑ ይችላሉ። ያጠኑትን ነገር ስክሪፕት ሳይቸገሩ በቆሙበት ስፍራ የሚያነበንቡ ሊሆኑ ይችላሉ። መልእክት ተሸክመው የሚመጡ አገልጋዮች ግን በቅዱስ ፍርሃት ከመንፈስ ቅዱስ ጋር ወዳጃቸውን ይዘው ያለ መንፈስ ቅዱስ መድረክ ላይ መቆም እንዴት አስፈሪና አስደንጋጭ ልምምድ መሆኑን ልሸሽጋችሁ አይገባም። እንደውም በሚገባ ልነግራችሁ ይገባኛል። ብዙ ጥናት ጥቂት ጸሎት ወደ ድርቀት ሲመራ፣ ብዙ ጸሎት ጥቂት ጥናት ደግሞ ወደ ግነትና መሳት ይገፈትረናል። ሚዛናዊነት ያስፈልጋል። በጣም ብዙ ሰዎች ከቃሉ ጥናት አቋያ ሚዛን ይጎድላቸዋል እና ሚዛን በማመጣጠን ጸሎትንና ቃሉን መከወን የኃይል አገልግሎት ለመስጠት በሩን ይከፍትልናል። ወደ ሰዎች ልብ በርግደን እንድንገባ አቅም ይሰጠናል። እንድንደመጥ ያደርገናል። ቃሉን በተሟላ ገጽታው ለማቅረብ መስቀሉን መካከለኛ ማድረግ የሚዛናዊ የቃሉ አዋጅ ነጋሪ መለያ ነው። አዎ ፀሐይን አተኩረን ሳናያት በብርሃኗ ተጠቃሚ እንደሆንን ሁሉ ከመስቀሉ የሚፈሰው ብርሃን ሌሎች መጽሐፍ ቅዱሳዊ እውነቶችን ለማፍታታት የሚያግዝ የእግዚአብሔር የመለኮት ረድኤት ነው። ይሄን ልብ ማለት ያስፈልጋል ወገኖቼ። ክርስቶስ ሁሉንም እውነቶች የምናይበት ትክክለኛውና ዋናው መነጽር ነው። ቃሉን ስንሰብክ ቃሉን ማዕከል ያደረገ የክርስቶስን በጎነት እና አደራውን እንደሚገባ ልብ ማለት ያስፈልገናል ወገኖች። እርሱ በዚህ ምድር ሳለ መጽሐፍት የሚመሰክሩት ስለኔ ነው ብሏል። ስለዚህ ቃሉ ሁል ጊዜ ክርስቶስን ማዕከል ያደረገ መሆኑን በክርስቶስ ክሪስቶሴንትሪክ ሌንስ ይባላል በቲዮሎጂ። በዛ እይታ በዛ መነጽር ውስጥ ቃሉን ማየት አስፈላጊ ነው። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው እና ሁል ጊዜ ከምንሰብከው እውነት በስተጀርባ ጌታ የሚያድን ጸጋና ረድኤቱን እንዳኖረ ልብ ማለት አስፈላጊ ነው። ሐዋርያው ጳውሎስ በመቀጠል በጊዜውም አለጊዜውም የሚል ቃል ይናገራል። ለቃሉ ዘብ መቆም ምዕራፍ 1 ላይ ታስታውሱ ከሆነ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። ቃሉን የሚሸራርፉ ሁኔታዎች ሲመጡ ለቃሉ ዘበኛ ሆነው ቆሙ። ታስታውሳላችሁ። ሐዋርያው ጳውሎስ በርናባስና ጴጥሮስ እንኳ የማይገባ ነገር ቃሉን የሚሸራርፍ ልምምድ ጋር ሲመጡ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት። ይፈረድበት ዘንድ ይገባ ነበር። ምክንያቱም በአበላል ጉዳይ ላይ አሕዛብን የሚያሰናክል ነገር ያደርግ ነበረ። ስለዚህ የእግዚአብሔርን ቃል በሚገባና በትክክለኛ ገጽታው እንዳናቀርብ እንቅፋት የሚደነቅሩ ልምምዶችን
ለማስቆም ለቃሉ ዘብ መቆም ያስፈልጋል። ለዚህ ነው እዚህ ቦታ ላይ ጳውሎስ በጊዜውም አለጊዜውም ይላል። አንዳንድ ጊዜ ጊዜው ይመቸናል። ትክክለኛ ፍቺው ቢመችም ባይመችም የሚል ተከታይ ማሳሰቢያ ይሰጣል። ለቃሉ ዘብ የመቆም የወንጌሉን እውነት በትክክል የመፈጸም አደራ ያለበት ሁኔታዎች ሲመቹም ሆነ ሳይመቹ፣ ደስ ሲልም ሆነ ሳይል፣ ልክ ባልና ሚስት በድህነትና በሀብት፣ በሕመምና በጤንነት፣ በክብርና በውርደት፣ በታማኝነትና ተደጋግፈው እንዲኖሩ እንደተጠበቀባቸው ወይም እንደሚጠበቅባቸው ሁሉ የቃሉ ሰባኪ ሰዎች ሲደግፉትም ሆነ ሲቃወሙት፣ ሲመቹትም ሆነ ሳይመቹት፣ ሲያከብሩትም ሆነ ሲያዋርዱት፣ እሺ ሲሉትም ሆነ እምቢ ሲሉት፣ ሲቀበሉትም ሆነ ፊት ሲነሱት፣ ያሰናዳውን ማዕድ ሲበሉለትም ወይም ለመብላት አፔታይታቸው ሲከፈት ብቻ አይደለም እምቢ ሲላቸውም ጭምር ቃሉን እሱ አድርጎት ነው ቃሉን በጊዜውም አለጊዜውም ስበክ የሚለው። የቆሮንቶስ ቤተክርስቲያን ሰዎች ጳውሎስ ያሰናዳውን ሰማያዊ ማዕድ ለመመገብ ፈቃደኛ ያልነበሩበት ጊዜ ነበር። ስለዚህ ጥኑ መብላት አትችሉም ነበረ፣ መብል መብላት አትችሉም ነበር፣ ጋትኋችሁ አለ። መጋት እናንተ ዱሮ የቆያችሁ እዚህ ዘመነኞቹ ምን ማለት እንደሆነ አያውቁም እና አልበላ ላለ ልጅ አፍንጫውን ይዘን መተንፈስ እስኪያቅተው እግዚኦ እስኪል ድረስ በአፉ ውስጥ በግዳጅ ለሰውነቱ ጠቃሚ የሆነውን ነገር መክተት ማለት ነው እና ሲመችም ሳይመችም የሚለው ያንን ሐሳብ ነው። በወንጌል መልእክተኛነት ስኬታቸው የሚታወቁ ታላላቅ የእግዚአብሔር ሰዎች ከምንም ይልቅ የቃሉን አዋጅ በሕይወታቸው ቀዳሚ ያደርጉ ነበር። ይህንንም የሚያደርጉት በጊዜውም አለጊዜውም ነበር። እንደ ምሳሌ አንድ ሶስቱን በዚህ ማለዳ ላንሳ። መጀመሪያ ጆን ዌዝሌ የተባለው የእግዚአብሔር ሰው ወንጌልን መስበክ እንደጀመረ የድነት ወንጌል አዋጁን የተቃወሙ ሰዎች መድረክ ነፈጉት። ብዙም ሳይጋፋቸው አባቱ የቀብር ሐውልት ላይ ቆሞ መስበክ ጀመረ። ሁኔታው የሳባቸው ሰዎች በመቃብር ስፍራ ሊሰሙት ይሰበሰቡ ነበር። በአባቱ የቀብር ስፍራ የተጀመረ የቃል አገልግሎት ለዓለም ደረሰ። ወገኖቼ ጆን ዌዝሌ ለ100 ሚሊዮን ሰዎች የሰበከ እግዚአብሔር ታላቅ መከናወንን በአገልግሎቱ የሰጠው የቃሉ ሎሌ ነበር። ከሁኔታ በላይ ሆኖ ለቃሉ ተአማኒነትን አሳየ። በምድር ወገብ 46 ጊዜ ያህል የሚሆን የቦታ ርቀት በፈረስ ጀርባ ሄዷል ይባላል። 223,000 ማይል በ55 ዓመት አገልግሎቱ እና እግዚአብሔር በጣም የረዳው የባረከው ሰው ነበረ። እግዚአብሔር በሚያስገርም ጸጋ እላው ላይ ይመጣ ነበረ። በጊዜውም አለጊዜውም ቃሉን ይሰብክ ነበረ። ጆርጅ ዋይትፊልድ የሚባለው ታላቁ የመነቃቃት ወንጌል ሰባኪ፣ ይሄ ታላቁ መነቃቃት ወይም the great awakening የሚባለው መንፈሳዊ እንቅስቃሴ አውራ ሚና የነበረው የጆን ዌዝሌ ኮንቴምፖራሪ ወይም የትውልድ አጋር ነው እና ይሄ ሰው ድምፁ ግማሽ ማይል ድረስ ያለ ድምፅ ማጉያ ይሰማ ነበር። እንኳን ግማሽ ማይል ሊሰማ አንዳንዶቻችን ኋላ እኛ ሳንክቹዋሪ ውስጥ እኛ መቅደስ ውስጥ መድረክ ላይ ሆኜ ድምፅ ጨምሩ ላለሁ እንጂ ድምፄ ወደ መጨረሻ ላለው ምናልባት 150 ሜትር ርቀት ላይ ላለ ሰው እንኳን መሰማት አስቸጋሪ ነው። 100 ሜትር እንኳን የኛ እንደውም 50 እና 60 ሜትር እንኳን ለመሄድ ይቸገራል። ይሄ ሰው ግማሽ ማይል ማለት ወደ 700 ሜትር ርቀት ማለት ይሰማ ነበር እና ከአድካሚ የወንጌል ጉዞ በኋላ ወደ ቤቱ ተመልሶ ጋደም እንዳለ ስብከቱን መስማት የወደዱ ሰዎች የመኖሪያ ቤቱን ዙሪያ ከበው
መንገዶቹን ሁሉ ሞልተው ነበር። ከአንደበቱ የሚፈሰው የወንጌል አዋጅ ለመስማት ጉጉታቸውን ይገልጡለት ነበር። ስለዚህ በቤቱ ሰገነት ላይ የሻማ ብርሃን በአንድ እጁ ይዞ የመጨረሻ የሆነችውን ስብከት ሰበከ። ከዚያም ላይ ከወደቀው ታላቅ ድካም የተነሳ ሰብኮ አንቀላፋ። አንዳንዶቹ ቢደክማቸውም ሰው ቤታቸው ድረስ መጥቶ የቤታቸውን መንገድና አካባቢውን ሲያጥለቀልቅ፣ አሁን ጆርጅ ዊትፊልድ ድምፁ ግማሽ ማይል መሰማትና ብዙ መቶ ሺዎች በአንድ ጊዜ ቃሉን መናገር ብቻ ሳይሆን በጡረታ ዘመን ዕድሜው የአካባቢው ሰዎች ቤቱ መጥተው በቆሙ ቃል መስማት እንፈልጋለን ባሉ ጊዜ የሚገርመኝ ነው። በዚህ ሳምንት እያሰብኳቸው ነበር። እንዴት ነው ጌታ ሆይ አንተን እነዚህ ሰዎች ያወቁ? እንዴት ነው ልባቸውን የገረስከው? እንዴት ነው ለአንተ የተሰጡት የሚል ጥያቄ እያደረብኝ ነበር ከቃሉ ስብከት አኳያ ሳስባቸው የነበረው። ጆን ዌዝሌይ አባቱ መቃብር ላይ፣ ይሄ ሰው ደግሞ ከብዙ ዓመታት ያህል ሰብኮ ደክሞት በቃ ቤቱ ባረፈበት በጡረታ ጊዜው ግዴለም ቃል እንሰማለን ብለው ቤቱ ሰገነት ላይ አቁመው በአንድ እጁ ሻማ ይዞ በአንድ እጁ መጽሐፍ ይዞ ከሰበከ በኋላ በዛው ቀን ድካም አረፍ እንዳለ ወደ ጌታ እረፍት መሄዱን የታሪክ ጸሐፊዎቹ በማስታወሻ ኑረውልናል። ስኮትላንድን ስጠኝ ወይም ውሰደኝ እያለ በመጸለይ የሚታወቀው ጆን ኖክስ ካረጀ በኋላ ወደ መድረክ የሚወጣው በብዙ ድጋፍ ነበር። ይሁን እንጂ መድረክ ላይ በቆመ ቅጽበት በላዩ ላይ ከሚታየው መለኮታዊ ኃይል የተነሳ የሚሆነው ነገር ከዚያ ደካማ ሰው የሚወጣ አይመስልም። በተጋጋለ ስሜት የቃሉን እውነት ያቀርብ ነበር። መልእክቱም በጥሞና ያደመጠ ጓደኛው ይሄ ሰው ፑልፒቱን ሲቀጠቅጥ ስብርብሯን እንዳያወጣት እሰጋለሁ ይል ነበር። ተሸክመው ነው የሚያመጡት። ቆሞ መናገር ሲጀምር ግን እላው ላይ የሚገለጥ ታላቅ የእግዚአብሔር ኃይል ነበር። ስለዚህ ሰዎች እሺ ሲሉም እምቢ ሲሉም መናገር የእምነት አባቶቻችን የታማኝነት ጉዟቸው ነበር። ይህንን ማስታወስ ይጠቅማናል። ሐዋርያው ጳውሎስ ፈጽመህ እየታገስክና እየመከርክ ይላል። እየታገሱ ማስተማርን ቀጥሎ ያነሳል። ፈጽመህ እየታገስክ እያስተማርክ ዝለፍ፣ ገስጽ፣ ምከርም ብሎ ይናገራል። ፈጽመህ እየታገስክ እና በታላቅ ትዕግስትና በማስተማር አቅና። ወገኖቼ ካሁንና ከዚህ ባሻገር ማለቱ ነው። ትዕግስት ማለት ምን ማለት ነው የሚለው ጥያቄ የሚመለሰው ወገኖቼ ካሁንና እዚህ፣ አሁን እና እዚህ ባሻገር ማየት ማለት ነው። ወገኖቼ የቃሉ ፍቺ ለትዕግስት ማለት ነው አሁን እና እዚሁ ካሉ ፈታኝ ድርጊቶች አሻግሮ በማየት አሁን ያሉት አሉታዊ ሁኔታዎች ወደፊት በአዎንታዊ ሁኔታዎች ይተካሉ የሚል የጠነከረ አቋም ይዞ መገኘት ነው። ትዕግስት በሌላ መልኩ ሲገለጥ ከቁጣና ከበቀል ስሜት ጸድቶ በውስጥ ንጽህና ሁለንተናን ለአምላክ ማስገዛት ነው። ወገኖቼ ከቁጣና ከበቀል ጸድቶ በውስጥ ንጽህና ሁለንተናን ለአምላክ ማስገዛት ነው ትዕግስት። ትዕግስት ከሚታየው የተጠበጠ ስቃይ አካባቢ ባሻገር ያንን ስቃይ የሚተካ አስደሳች ሁኔታ መምጣቱ አይቀሬ ነው ብሎ በዛ አቋም መቆየት ነው። ወገኖቼ ትዕግስት ማለት ባጭሩ ጥልን እርቅ፣ ጭንቀትን እፎይታ፣ ማጣትን ማግኘት፣ ጥላቻን ፍቅር፣ ህመምን ጤንነት፣
መራራን ጣፋጭ፣ ሐዘንን ደስታ፣ ባርነትን ነፃነት፣ ውርደትን ክብር፣ ጦርነትን ሰላም ይተካዋል የሚል አቋም ይዞ መገኘት ነው። በዚህ አውድ ስር እየታገሱ ማስተማር በልዩ ልዩ ደረጃና እድገት ወይም መንፈሳዊ ጉዞ ውስጥ ያሉት ሰዎች ሁኔታቸው አሉታዊ ሁኔታቸው በአዎንታዊ ሁኔታ ይቀየራል ብሎ ማለት ነው። በልዩ ልዩ ደረጃ ያሉትን ምዕመናን በጊዜያቸው ወደ ታሰበው መንፈሳዊ ብስለት ላይ ይደርሳሉ ማለት ነው እና በዛ መረዳት ራስን ማየት ነው። የእውነተኛ ትዕግስት ምሳሌዎች ወላጆቻችንና ጌታ እግዚአብሔር ናቸው። እሱ በክፎችና በደጎች ላይ ዝናቡን ያዘንባል። ወላጆቻችን ደግሞ በቃ ሁኔታችን እስኪቀየር ስንሸናም ሆነ ስንጸዳዳ ዲያፐራችንን እየቀየሩ ያንን የምናደርገውን ነገር እንደ ክፋት ሳያዩብን የእድገት አካል አድርገው ይቆጥሩልናል። ትዝ ይለኛል በአንድ ወቅት አንድ ማለዳ ወደማገለግልበት ስፍራ ለመሄድ ስነሳ እንደተለመደው ያው ለዕለቱ መድረኩን የሚመጥን ነገር ለብሼ እንደ አንዳንዶቻችሁ ቃል ልጠቀም ዘንጬ ልወጣ ስል ልጄ እቀፈኝ ብሎ ጥያቄ አቀረበ። ከዛ ሳም አድርጌው ዝም ብዬ ልሄድ ስል የተቃውሞ ድምፅ አሰማ። በዛ ጊዜ እናቱ እንደው አንዴ በጥንቃቄ ቅፍ አድርገውና ውጣ አለች። ተስማማሁና በጥንቃቄ ያስኩት። ልክ እንዳያስኩት እንዳስለመድኩት ወደ ላይ የሚል ጥያቄ አቀረበ። በዚህ ጊዜ ወደ ላይ ሳደርገው በድንጋጤ ሽንቱን ኮሌታይና ክራባቴ ላይ በመልቀቅ በዛ ጊዜ በሽንቱ አጠመቀኝ። ስለዚህ ወደ ስኩዌር ዋን መሄድ ነበረብኝ። ሌላ ክራባት፣ ሌላ ሸሚዝ፣ ደግሞ እንደገና መተጣጠብ። ወገኖቼ በዛ ጊዜ አንተ የቸኮለ ሰው አታቅም ብዬ መጠፍጠፍ አማራጭ አይደለም። ልጁን ለሚወድ በትክክለኛ መንገድ ጤናማ ለሆነ ወላጅ የትዕግስት ምሳሌ ነው። ልክ አገልጋይ መንፈሳዊ ልጆቹን በዚህ ልብ ግዴለም ዛሬ ሊዋሹ ይችላሉ፣ ዛሬ ሊቆጡ ይችላሉ፣ ዛሬ በሰዓት ላይ ደርሱ ይችላሉ፣ ዛሬ ተምረው ላይለወጡ ይችላሉ፣ ግን አንድ ቀን ያድጋሉ። የትዕግስት ምሳሌ መሆን ፍላጎታቸው የተቀነሰውን ተመጋቢዎች መታገስን ይጠይቃል። እየታገስህ ይላል። በብዙ ልፋት ያሰናዳችሁትን ምግብ ልጃችሁ አልበላም ይላል። እምቢ ሲላችሁ ትለማመጣላችሁ። ለሱ ጤንነት ለሱ እድገት ብላችሁ ነው። እውነተኛ ወላጆች ከሆናችሁ እየተከተላችሁ ልዩ ልዩ ድራማ እየሰራችሁ ህይወት ራሷ የምታስተምራችሁን ነገር እየሆናችሁ አንዳንድ ሰው ከኋላ ሆኖ ቢያያችሁ የሚያሳፍርና ኧረ የሚያሰኝ ነገር እየሆናችሁ ልጆቻችሁ እንዲበሉላችሁ ትፈልጋላችሁ። እዚህ ቦታ ላይ ሐዋርያው እየታገስክና ምን ይላል? ፈጽመህ እየታገስህ ይላል። ቀጥሎ እየታገሱ ማስተማር ብቻ ሳይሆን ገስጾ ማቅናትንም እዚህ ቦታ ላይ ልብ እንድንል ይነግረናል። ገስጾ ማቅናትን ሐዋርያው እንድናስተውል ይነግረናል። ተግሳጽ፣ ትምህርት ባታድርግና በማስጠንቀቂያ ሲተላለፍ እንደማለት ነው። ትምህርት ባታድርግ እና አድርግ ሲተላለፍ ነው። ስህተትን፣ ማታለልን
ሽንገላ ሲከሰት በተግባር የሚውል ስልት ነው። የመረጡትን የሳተ መንገድ በልብ ስፋት ማሳየት ነው። ተግሳጽ በተገቢው ቦታ ለትክክለኛው ሰው የሚደረግ እንክብካቤ ነው። ወገኖች፣ የማይገባ ንግግርና ተግሳጽ ልዩነት አላቸው። የማይገባ ንግግርና ተግሳጽ። አንዳንድ ሰዎች ተግሳጽ ዝም ብለው ከአንደበታቸው የሚወጣ የቁጣ ቃል ወይም የሌላውን ሰው ስሜት ያላገናዘበ ጥበብ የጎደለው ስድብ የሚመስል ንግግር መናገር ይመስላቸዋል። መጽሐፍ ቅዱስ ያንን አያደፋፍርም። ተግሳጽ በተገቢው ቦታ ለትክክለኛው ሰው የሚደረግ እንክብካቤ ነው። ይሄ በመንፈስ ቅዱስ ምሪት የሚከናወን ቃሉን በፍጹም ግልጥነትና በቅዱስ ድፍረት ከመንፈስ ቅዱስ ኃይል ጋር ለፈውስና ለማቅናት እንዲውል እርማትን አገናዝቦ የሚሰጥ ነው። እየገሰጽክ እየዘለፍክ ሲል ከልስላሴ ባለፈ መንገድ ፍቅርን የሚናገር ወይም ትክክለኛ መስታወት ሆኖ ማገልገል ማለት ነው። አንዳንድ ጊዜ ትክክለኛ ያልሆኑ መስታወቶች አሉ። አላደለም ጥሩ መልክ የሌለውን ሰው የሚያስቡ መስታወቶች አሉ። እንደገና ደግሞ ትክክለኛ ቁመናችንን የሚያበላሹ መስታወቶች አሉ። አጉሊ መስታወት አለ፣ አስዋቢ መስታወት አለ፣ አቀጫጪ መስታወት አለ፣ አወላጫሚ መስታወት አለ። እኛ ትክክለኛውን መስታወት እንድንሆን ነው ቃሉ የሚጠብቅብን እና ገስጾ ማቅናትን ነው መጽሐፍ እዚህ ስፍራ እንድናስተውል የሚነግረን። ገስጾ ማቅናት፣ ገስጸን ስናቀና ባጭሩ መጽሐፍ መልእክቱ ያለው ድምፅ ላይ ሳይሆን ወገኖቼ ይዘት ላይ መሆኑን መረዳት ነው። አንዳንድ ሰዎች ካልተቆጡ የገሰጹ አይመስላቸውም። ነገር ግን አንዳንድ ጊዜ ድምፅ ሳይወጣ ተግሳጽ ሊተላለፍ ይችላል። ትዕግስት ታላቁን ኃጢአት ጸጥ ያደርጋል ማለት ምን ማለት እንደሆነ ልብ ልንል ያስፈልጋል። እና እንዴት ነው የሚገባን ለእያንዳንዳችን? አንዳንድ ጊዜ ሰው በቃላት ከሚናገረን በላይ በትዕግስት የሚናገረን፣ በዝምታ የሚናገረን ተግሳጽ እጅግ በጣም አስደንጋጭ ባህሪ ያለው ብዙ ታሪኮች ልነግራችሁ እንችላለሁ። ለዚህ ማለዳ በአንድ ወቅት የኢየሱስን ስም ብዙ ሰዎች ባሉበት ቦታ እያንቋሸሸ እያንኳሰሰ በታላቅ ድፍረትና ቁጣ አንድ ሰው እየተናገረ ሰሚዎች ሁሉ በጸጥታ እየሰሙት የጌታን ማንነትና ስብዕና ያዋርድ ነበር እና ያ ሰው የቻለውን ያህል የስድብ እና የጭካኔ፣ የክፋት፣ የስም ማጥፋት ስራውን ካከናወነ በኋላ ዝም ሲል ዶክተር ቪንሰንት የተባለ አንድ ሰው ተነስቶ የሁሉንም ትኩረት በሚስብ ሁሉንም በመሰጠና ልባቸውን ሰንጥቆ በገባ የአዘማመር ስልት በድምፀ መረዋነቱ ኢየሱስ አዳኙን፣ ወዳጁን፣ አፍቃሪውን የሚተርክ ዜማ አዜመና ቁጭ አለ እና በዛ ጊዜ ያ ኢየሱስን ሲያዋርድ፣ ኢየሱስን ሲሳደብ፣ ኢየሱስን ሲዘልፍ የነበረ ተሳዳቢ ግለሰብ ወደዚህ ሰው ሄደና እባክህን
እንዲህ አይነቱን ነገር በዚህ ጊዜ ለመዘመር ያነሳሳህ ምንድን ነው? ከብዙ ዓመታት በፊት እህቴ ለመሞት ስታጣጥር ይህን መዝሙር ዘምራ ሰማይ እንገናኝ ብላ አንቀላፋች። ዛሬ ዳግመኛ እንዲህ አይነቱን መዝሙር በመዘመር ወደ ልቤ ይህንን አይነት አስገራሚና ልብ የሚነካ ነገር ከብዙ ዘመን በኋላ እንድሰማ እድል እንድትሰጠኝ የነገረህ ማን ነው ብሎ ጠየቀው። ያም የእግዚአብሔር ሰው ሲመልስለት ኢየሱስን በዚህ ልክ ስታዋርደው ሌሎችም በቸልታና በዝምታ ሲመለከቱ ሳይ ቢያንስ አንድ እሱን የሚወድ የሚያፈቅረው ለእርሱ ሁለንተናውን ሊሰጥ ፈቃደኛ የሆነ ሰው መኖሩ መታወቅ አለበት ብዬ ለሰማሁት የሰጠሁት ምላሽ ነው አለው። እንግዲያው የእህቴን አምላክ አስተዋውቀኝ፣ አንተ እሱን በደንብ ታውቀዋለህ አለ። በዛ ባቡር ጣቢያ ተንበርክኮ በቀለጠ ልብ ጌታን ተቀበለ። ገስጾ ማቅናት ይሏል ይህ ነው። እንጸልይ። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ይህንን ቃል በዚህ ማለዳ እንድናስተውል ቃሉን ስበክ፣ በጊዜውም አለጊዜውም ብለህ ለባሪያህ ለጢሞቴዎስ ያስተላለፍከውን መልእክት እንድናስታውስ ለእኛም ይህንን ጊዜ ስለሰጠህን እጅግ አድርገን እናመሰግንሃለን። ቅዱስ ጌታችን ሆይ አሁንም የሰማነውን ቃል እንድናዋህድ ጸጋህ ይደግፈን፣ አቅም ሆንልን፣ ቀናችንን ባርክልን። ስላስተማርከን ተመስገን። በኢየሱስ ክርስቶስ ስም አሜን። አሜን። ተባረክልን። ጌታ ይባርክ ፓስተር። አሜን። ተባረኩ። ጌታ ይባርካችሁ። አሜን ፓስተር። ቴንክ ዩ ሶ ማች። ጌታ ይባርክ ፓስተር። ተባረክ ፓስተር። አሜን አሜን። በሰላም ዋሉ ወገኖች። ተባረክ ፓስተር። ተባረኩ።